ገነት እንግዲህ ታሪክ ሰርታለች። የብሌን የእንጀራ እናት ማለት ነው። ሰላምዬ ነፃን አውጥታታለች። እንግዲህ ገነት ባለፈው ቤት ውስጥ በመጣችበት ሰዓት እንግዲህ ድንገት ስትመጣ ወይዘሮ ሰላም ራሷን ጥላ ታገኛታለች። ይኸውም እንግዲህ ሳሚ ስልክ ደውሎ በመጨረሻው ፓርት እንዳያችሁት ሳሚ ስልክ ደውሎ ወደ በኃይሉ የተሰጠውን ተልኮ አንቺና ወንድምሽ ሰው ገላችኋል፣ አልማዝን እንደገደላችሁ እንዲሁም ደግሞ አውርቃችሁ እንደቀበራችኋት ቪዲዮ አለኝ በማለት ነበር የመጨረሻ አስደንግጧት ስትወድቅ ብሌንና ቃልንም የመጨረሻ ውሸታምና ልጇ እንዳልሆነች ነቅታባት እያለች ባለይ ሰዓት ነበር የወደቀችው። በዚህ ሰዓት ቃል በጣም ነበር የተደሰተችው። በዛን ሰዓት ወይዘሮ ሰላም ወርቃ አንድ ነገር ብትሆን በጣም ተደስታ ነበር። ሆኖም ግን ብሌን ግን በጣም እያዘነች ነበርና ምን ሆነች ነው ምን ተፈጥሮ ነው እያሉ ባሉ ሰዓት ድንገት ወይዘሮ ገነት ትገባለች። ምን ሆናችሁ ነው ምን ሆና ነው ሲል አላቅም ስልክ ተደውሎ እኮ ስልክ ማን እንዳናገር ሳናቅ ወደቀች ብላ ብሌን ትነግራታለች። አይ እኔም እኮ ደርሼበታለሁኝ አግኝቻታለሁኝ። ማንን ያገኘሻት እናቴ ብላ ስትጠይቃት ገነትን ማነች አልማዝን የታገኘሻት? አልማዝ ከዚህ ቤት ከወጣች በኋላ ጫማውን እዚህ ቤት ካየሁት በኋላ እረፍት ነሳኝና ወደ ቤት ሄጄ ስልክ ደወልኩኝ። ስልክ ወደ እህቷ ስደውል እንዳልመጣች ነበር የነገረችኝ እና ከመጣች እንድትደውይልኝ ምን ሆናስ ልጇን ሳትይዛት ሄደች ብልም በእርግጥ አለች በውስጧ ገነት ልጇን ይዛት አለመሄዷ ብሌንን ለእኔ ትታል መሄዷ እኔን አስደስቶኛል። ግን ምን ተፈጥሮ ምን ሆና ይሆን የሄደችው የሚለው ነገር እያስጨነቀኝ ስለነበረ ለእህቷ መልእክት ትቼ ነበርና እህቷ ደወለችልኝ እና ምን አለችሽ ብላ ሰላም ከተኛችበት ብድግ አለች እና ስትላት አለች መታለች ብላ ነው ያለችኝ። እና በህይወት አለች? ምንድን ነው በህይወት አለች ማለት? አልማዝ አለች። አናገርሻት አንቺ? አናግሬያታለሁ ተመስገን ብላ እንግዲህ ሰላም ተነስታ በጣም ተደሰተች። ምክንያቱም ወይዘሮ አልማዝ ከበኃይሉ ገንዘቧን ተቀብላ እንግዲህ እንደሞተች ሁና በመቀሌ ከተማ ከባሏ ጋር ልትኖር ነበር። በዚህም መካከል ላይ ሰላምን ወደ እስር ቤት አስገብቶ በኃይሉ እንግዲህ እስር ቤት ስትበሰብስለት ንብረቷንና ሀብቷን ለመውሰድና እያስጨነቀም ይሄን ያህል ገንዘብ አምጪ፣ ይሄን ያህል ገንዘብ ካመጣሽ ነው ፋይሉን ቪዲዮውን የማጠፋልሽ እያለ ሳሚን እንዲያስጨንቃት ያደረገው ፕሮግራም ይመስላል። ምክንያቱም ሳሚ በተደጋጋሚ እንግዲህ ይህን ቪዲዮ ካላት የምናጠፋልሽ ይህን ያህል ሚሊዮን ብር ስታመጭ ነው ካላት ገዳም በግዷ እንግዲህ ያን ቪዲዮ በማስፈራራት እንግዲህ ቤቷን ልትሸጥ ትችላለች። ቤቷን ከሸጠች ደግሞ በኃይሉ የዛ ቤት ሀብትም ጊዜም ስለሚፈልግ ተሳካልኝ ብሎ ጮቤ ረገጠው። በኃይሉ ግን አልተሳከለትም። ጀግናዋ ገነት እንግዲህ ፍርጥርጡን አውጥታለች። በዚህን ሰዓት እንግዲህ ዝም በይ አሁን ይሄን ነገር እንዳታቅብነ አምጥተን እጇን ለፖሊስ መሰለም አለብን። በቃኝ፣ በዙሪያ ምን እየተሰራብኝ እንደሆነ ግራ ገባኝ በማለት ከእንቅልፍ የነቃ ይመስል ብለን ብላ ቃልም በዚህ በኩል ብሌንን መቀመጫ መቆሚያ ሳጥታታለች። ከዛ ላይ ደግሞ ሪከርዱን የውሸት ሪከርድ ግን ምን ተፈጥሮ ነው አለች ወይዘሮ ገነት። የተፈጠረውን ነገር እስኪ አሁን በትክክል ንገሩኝ ስትል አየሽ አለቻት። ሪከርድ አድርጋ ወይዘሮ ቃል እንግዲህ ይቺ የመጣች አልማዝ የውሸት እናቴ እንደሆነች አውቄያለሁኝ አለቻት ብሌን ለገነት። ገነት ተደናገጠች። ምን አለች? አዎ የውሸት እንዴት የውሸት እናት ማለት ተገዝታ የመጣች ነች። ስለዚህ ይህንን ነገር ነቅተውባት በሚጠይቁበት ሰዓት እንዴት መተሽ ተገዝተሽ የብሌን እናት ነኝ ትያለሽ በማለት ስሜታዊ ሁና ተነስታ ሰላምን በመያዟ ከዛ ስትወረውራት እንግዲህ የጠረጴዛ ጫፍ መታት ተብሎ ሞተች ተብሎ ነበር። ይህ ሁሉ እንዴት ሊሆን ቻለ? ለምንድን ነው? እኔ እኮ የሆነ ሚስጥር እንደደበቅሽኝ ሰላም ይገባኝ ነበር። ይቅር በይኝ ገነት ይቅር በይኝ። በጣም በብሌን ስሜታዊ ሁኜ ነበር። እንዴት ያልሆነች እናት ሆንኩ ብላ ትመጣልኝ ብዬ ብሌን እንደ ልጄ ነው ማያት ብላ ስትላት እንግዲህ በጣም አዘነች። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። የቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። እንግዲህ አጓጊውና ልብ አንጠልጣዩ አደራ ድራማን ይዘንላችሁ መጥተናል። አሁን
እንግዲህ ሰላም ነፃ ወጥታለች። ገነትም እንግዲህ እረፍት አጥታ እንቅልፍ በመንሳት የደወለችበት መልእክቷ እንግዲህ አልማዝ በህይወት እንዳለች እና አገሯ እንደሄደች እህቷ ባላወቀችው ሚስጥሩን አውጥታ ተናግራባታለች። ሰላም እፎይ ብላ በህይወትን ግን ይህንን ለማድረግ ለምን ፈለገ? ወስጄ ቀብሬያት ልምጣ ብሎ ብቻውን ይዟት ሲሄድ መጠርጠር ነበረብኝ። ወንድሜ በዙሪያ ላይ ምን እያደረገብኝ እንዳለ ግራ ያጋባኛል። ቃል ዝም በይ አንቺ አፍ የለሽም። አንቺን ወስጄ ለፖሊስ ነው የምሰልምሽ የምሰጥሽ። ስለዚህ ሌላ ነገር እንድታወሪ አልፈልግም በማለት ቃልንም አፏን አዘጋቻት። ወይዘሮ ገነትም በጣም የሚገርም ነው። እንዴት ነው ይሄ ሁሉ ነገር የተፈጠረው? ብሌንም እንዴት ነው ይሄ ነገር በእኔና በወይዘሮ ሰላም ላይ የሚመጣው ነገር ሁሉ በጣም አስጨናቂ ነገር እየሆነብን ሄዷል በማለት ትናገራለች። አሁን ዳግም በብሌንና በሳሚ መካከል ላይ አስጨናቂ ነገር ደርሶበታል። ምክንያቱም ብሌንን ለራሴ ነው ማደርጋት በማለት ሳሚ ዝቶበታል። ሳሚ እንግዲህ ሊዛተበት ምክንያቱም የዳግምን እናት ወላጅ እናት አውቃለሁ የሚለው ሳሚ ስለሆነ አሁን ብሌንን እንዲተውለት እናትህን ወላጅ እናትህን አገናኛለሁ፣ ያለዛ ደግሞ ብሌንን ካልተው ወላጅ እናትህን አስወግድልሃለሁ በማለት እንግዲህ በዚህ ሊደራደርበት ይመስላል። እንደዛ ብሎ እውነተኛ አስመስሎ አርግጦ የተናገረው። ምክንያቱም በእርግጥ አይገላትም። ይቺ ወይዘሮ ገነት ናት የብሌን እንጀራ እናት ናት፣ የዳግም እናት። ግን ዳግም የሚያውቀው ነገር ስለሌለው ምክንያቱም ብሌንን ለማገኘት ወይዘሮ ገነትን በፍጹም አንድ ነገር እንዲያደርግ አያስብም ሳሚ። ወይንስ እንጀራ እናቷን አግቶ ብሌንን እንድትመጣና ወደ እሱ እንድትቀርብ ሊያደርጋት ይሆን? ማንኛውን ሀሳብ ይመስላችኋል? እስኪ እንደናንተ አስተያየታችሁን አስቀምጡ። እኔም የሚመስለኝ እንግዲህ የእንጀራ እናቷ አግቶ ብሌን ታገተችብሽ እንጀራ እናት ሲሏት ግዴቷ ወደዛ ቦታ ስለምትሄድ እንግዲህ በዛ ምክንያት አሳምኖ ሌራሱ ሊያደርጋት ይችል ይሆናል ነው። ወይንም በዳግም በኩል መጥቶ ዳግም ወላጅ እናትን የማገናኘት ብሌንን ለእኔና ለእኔ ስትተውልኝ ነው በሚል ደግሞ ምክንያት ሊሆን ይችላል ብለን እናስባለን። በዚህ መካከል ላይ እንግዲህ ብሌን የማንኛቸው ልትሆን እንደምትችል ግራ ያጋባል። አሁን ዳግምም የኔ ሳሚም የኔ በማለት እንግዲህ እየተደራደሩባት ይገኛሉ። በጣም ደስ የሚለው ነገር ግን የሰላም ነፃ መውጣትና የበኃይሉ ስራ ሁሉ መጋለጥ፣ የቃል ነገሮቿ ሁሉ መጋለጥ፣ የእሷም ገንዘብ ብላ መጥታ እንግዲህ ለገንዘብ ገና ትንሽ ገንዘብ አግኝቼ ህይወቴን እቀይራለሁ ስትል የሰው ህይወት ልትበጠብጥ የመጣችው የአልማዝ መጨረሻ ዱካም እንደዚህ መሆኑ ሁሉም እንግዲህ ይሄ ለትምህርት ነው። በነገራችን ላይ በአሁኑ ሰዓት ለገንዘብ ተብሎ የማይሰራ ስራ የለም። ፈጣሪ የሚፈራ ብዙ ትንሹ እየሆነ ሄዷል። ገንዘብ መገኛውን እንጂ መጨረሻ ምን ያስከትልብኛል ብሎ የሚያስብ በመጥፋቱ ነው። ይህ ትልቅ ትምህርት ነው ለሁላችንም ብዬ ነው የማስበው። ምክንያቱም እንደዚህ ገንዘብ ገና ለማግኘት ብሎ የሰውን ህይወት ማጥፋት፣ ሰውን ማገት፣ ሰውን ለጊዜው ሊያስደስት ይችላል እንጂ በአሁን በምድርም ሆነ በሰማይ ላይ ሊያስጠይቅ የሚችል ስራ ነው። ስለዚህ ወይዘሮ አልማዝ እንግዲህ አግኝቼ ከብሬ ከሰካራው ባሌ ጋር በላለሁ ጠጣለሁ ብላ ያሰበችውን ሰዓት በላው እንግዲህ ወደ እስር ቤት እንደምትወረወር ነው። በዚህ ሰዓት ደግሞ ቃል አንድ ነገር እስካሁን አንድ ብር ሳታገኝ እንግዲህ ራሷ ሰክራ በቀባጠረችው እንግዲህ የእሷም እናት አለመሆኗ ተረጋግጧል። አሁን በዚህን ሰዓት እንግዲህ ወይዘሮ ገነትና ብሌንና ሰላም አንድ ከሆኑ ቀስ በቀስ እንግዲህ ብሌን ሰላም እናቷ የመሆኗን እድል እየሰፋ እየመጣ ይመስለናል። በቀጣይ እንግዲህ ሰላም ከዚህ በኋላ ብሌንን ያኔ በተለይ እናቷን ገደልኩባት በሚል ውስጧ ተሰምጧል ስለነበረ መጀመሪያውንም ተወዳታለች፣ ታቅፋታለች፣ እንደ ልጅ ነበር የምትንከባከባት። ሆኖም ግን አሁን የበለጠ ወደ ራሷ እያቀረበቻት እየመጣች ነው። ግን አሁን ዳግም ነው ይህንን የቃልን ቅጂ የተናገረው ከተባለ ደግሞ በኃይሉ ደግሞ ሌላ ለዳግም ሴራ ከሳሚ ጋር ይዶልቱለታል። ምክንያቱም ሳሚ በአሁኑ ሰዓት እሱም ዳግምን አንድ ነገር ማድረግ ስለሚፈልግ አሁን ይህንን እኮ የቃልን ድምፅ ሪከርድ ያሰማባት ለሰላም እሱ ነው። የቃል ጉዳይ የከሸፈው በዚህ ነው የሚለውን ሲሰማ ሌላ ነገር ደግሞ ያስከትላል ብለን ነው የምናልፈው። ግን ይህ ነገር ከመሆኑ በፊት እውነታው ይውጣና እንግዲህ በኃይሉም አልማዝም ቃልም ሳሚም ሁላቸውም ወደ እስር ቤቱ ይጎርወሩና ሁላቸውም ቀሪዎቹ ገነት ብሌንና
ዳግምና ሰላም ጥሩ ህይወት የሚኖሩበትን ነገር ያሳየን እያለን እንግዲህ የዛሬውን በዚህ እሰናበታችኋለሁ። ቀጣይ በጉጉት ነው የምንጠብቀው። እናንተም እስከዛው ላይክ እያረጋችሁ ሼር እያረጋችሁ ይጠብቁን። በምንለቅበት ሰዓት ወደ አሁኑ እንዲለቃችሁ ሰብስክራይብ እያረጋችሁ የበተን ሰብስክራውን በመጫን እንግዲህ ቤተሰብ እንዲሆኑ እንድትቀላቀሉ በትህትና እንጠይቃለን። ቀጣይ እስከምንገናኝ አሰላሙ አሌይኩም ወረህመቱላሂ ወበረካቱ።